ከባባድ አውደ ውጊያዎች እንደቀጠሉ ነው። የአገዛዙ ሰራዊት ከሽንፈት መልስ በንጹሃኑ ላይ ግድያ፣ ማፈናቀልና ንብረት ዘረፋና ውድመቱን አጠናክሮ ቀጥሏል። በሌላ በኩል የሁለተኛ ዙር ጥቃት የገባው ድሮን ተከሰከሰ። የገዳማውያኑ ሞት አሳዛኝ ሆኖ በርካቶችን አስቆጥቷል። ቀዳሚ መረጃዎቻችን ናቸው፣ ይደመጣሉ። ያለ አግባብ ንብረታችን ተወረሰብን ያሉ የነዳጅ አጓጓዦች መንግስት ፍትህ እንዲሰጣቸው ጠየቁ። በዝርዝር እንመለከተዋለን። ሱዳን በሳውዲ ወደቦች ላይ የተጣለው የሁቲዎች የባህር ላይ ከበባ ስጋት የቀይ ባህር የመርከቦችን እንቅስቃሴን አደጋ ላይ ጥሏል አለች። የየመኑ የሁቲ አማጺ ቡድን በሳውዲ አረቢያ ወደቦች ላይ የባህር ላይ ከበባ ማወጁን ተከትሎ ድርጊቱ በቀይ ባህር የባህር ላይ ትራንስፖርትና ደህንነት ላይ ቀጥተኛ አደጋ እንደሚደቅን የሱዳን መንግስት አስታወቀ። ቀጠናዊ የሰዓቱ መረጃችን ነው። የአሜሪካና ኢራን ግጭት ተባብሷል። ሴንትኮም የ12 ቀናት የጥቃት ዘመቻ ማጠናቀቁን ሲያስታውቅ ፕሬዚዳንት ትራምፕ በኒውክሌር ተቋማት ላይ ለመምታት ዝተዋል። በባህር ማዶ ዜና ሰዓታችን እናስደምጣችኋለን። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። የሐምሌ 16 ቀን 2018 ዓመተ ምህረት አጫጭር የመግቢያ መረጃዎች። የአገዛዙ ሰራዊት በጎጃም ቀጠና የአርሶ አደሩን ሀብትና ንብረት ማውደሙን እንደቀጠለ ነው። በመሐመድ ተሰማ በሚመራው የምስራቅ እዝ የሰራዊት አባላት በጎጃም ቀጠና በህዝቡና በአርሶ አደሩ ንብረት ላይ ከፍተኛ ውድመት እያደረሱ መሆኑ ተገለጸ። እንደ መረጃው ገለጻ የሰራዊቱ አባላት በአካባቢው አርሶ አደሮች ቤት በመግባት የተዘጋጁ ምግብና ውሃ ከተመገቡ በኋላ የተረፈውን መሬት ላይ በመድፋትና በመበተን እንዲሁም በምግብ አቅራቢያ ሰሃኖች ላይ እስከ መጸዳዳት የደረሰ አጸያፊ ተግባር ፈጽመዋል። በተጨማሪም ተፈጭተው የተቀመጡ ምግቦችንና ዱቄቶችን በመዝረፍ ያልቻሉትን ደግሞ ከመሬት ጋር በመቀላቀል ከበረኪናና ኦሞ ጋር በመደባለቅ ከጥቅም ውጭ አድርገዋል። በተጨማሪም የቤት ውስጥ ማብሰያ ቁሳቁሶችን በስለታማ መሳሪያዎች በመስበርና በማውደም በአካባቢው ህዝብ ላይ አሳዛኝ ጥፋትና እንግልት እያደረሱ እንደሚገኙ ለማወቅ ተችሏል። በምስራቅ ጎጃም ደባይ ጠላት ግን ወረዳ ንጹሃንን ኢላማ ያደረገ የመድፍ ጥቃት መፈጸሙ አርሶ አደሮች አረጋገጡ። ለተከታታይ 5 ቀናት ንጹሃንን ኢላማ ያደረገ የመድፍ ጥቃት በምስራቅ ጎጃም ደባይ ጠላት ግን ወረዳ መፈጸሙን አርሶ አደሮች ተናገሩ። ከቁይ ከተማ ከ20 እስከ 30 ኪሎ ሜትር ርቀት ባሉ የንጹሃን መንደሮች በተከታታይ በተፈጸመ የመድፍ ጥቃት ንጹሃኖች ህይወታቸውን አጥተዋል፣ ከባድና ቀላል ቁስለኛ ተደርገዋል፣ መኖሪያ ቤታቸው ወድሟል ሲሉ ገልጸዋል። በዕለተ ቅዳሜ ህዝብ ለገበያ በተሰበሰበበት አደባባይ ጥቃት ተደርጓል ያሉት አርሶ አደሮቹ በአርሶ አደሮች ማሳ፣ በመኖሪያ ቤቶች፣ በህዝብ መሰባሰቢያ አካባቢዎች በተፈጸመው የመድፍ ድብደባ የንጹሃን ህይወት መቀጠፉን አረጋግጠዋል። ምንም አይነት ውጊያ በሌለበት ከቁይ ከተማ የወረወረው መድፍ በ30 ኪሎ ሜትር ርቀት የሚገኙ ደብረ ኢየሱስ፣ ሽሜ አካባቢዎችና በጎዛምን ገደላማና ደጋማው ክፍል ላይ ንጹሃንን ኢላማ ያደረጉ ጥቃቶች መፈጸማቸውን ተናግረዋል። በተጨማሪም ሐምሌ 15 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ከ35 በተፈጸመው የመድፍ ድብደባ የአርሶ አደሮች ቤትና በእርሻ መሬታቸው ላይ ማረፉን አስታውሰው አርሶ አደሩ እየተፈጸመ ያለው ጥቃት በእርሻ ስራው ላይ መገኘት አለመቻሉን ገልጸዋል። በጉዳዩ ላይ ቀደም ብለን ተከታታይ መረጃዎችን ማድረሳችን ይታወሳል። የአገዛዙ የድሮን ጥቃት በርካታ ገዳማውያንን ህይወት ነጠቀ። በምስራቅ አማራ ቀጠና በተካሄደው ውጊያ የአገዛዙ ሰራዊት በእምነት ተቋማትና በንጹሃን ላይ የሚያደርሰውን ጥቃት አጠናክሮ መቀጠሉን ከተገለጸ በኋላ በቅርቡ የተሰማው የድሮን መከስከስ በወታደራዊ ክፍል ዘንድ ከፍተኛ ኪሳራን ማሳየቱ ተገለጸ። በደቡብ ወሎ ሀገረ ስብከት በመካነ ሰላም አባይ ድልድይ አቅራቢያ በሚገኘው የአባይ ቅድስት አርሴማ ገዳም ላይ ሐምሌ 15 ቀን 2018 ዓ.ም ማርፈጃውን የድሮን ጥቃት ተፈጽመዋል። ገዳማውያኑ በጸሎት ቅዳሴ ላይ እያሉ በተፈጸመው ጥቃት 7 መነኮሳት ወዲያውኑ ህይወታቸው አልፏል። 10 መነኮሳትና ደናግላን ለከባድ አካል ጉዳትም ተዳርገዋል። የገዳሙ ንብረቶችና የጸሎት ቦታዎች ሙሉ በሙሉ ወድመዋል። ሐምሌ 15 ቀን 2018 ዓ.ም ከረፋዱ 4 ሰዓት ላይ ከመካነ ሰላም ከተማ ወጣ ብሎ በሚገኘው የአባይ ቅድስት አርሴማ አንድነት ገዳም ላይ በደረሰው የድሮን ጥቃት 10 መነኮሳት ላይ ጉዳት የደረሰ ሲሆን 7 መነኮሳውያን ወዲያውኑ መስዋዕት ሆነዋል። የሌሎች ተጎጂዎች ህይወት በስጋት ላይ እንደሚገኝና የሟቾች ቁጥር ሊጨምር እንደሚችልም ተጠቅሷል። አገዛዙ የሃይማኖት ተቋማትን ኢላማ ያደረገ ጥቃት ሲፈጽም የመጀመሪያው አለመሆኑ የሚታወስ ሲሆን ቀደም ሲል በወግድ ወረዳ መስጂድ በከባድ መሳሪያ መመታቱ፣ በመሃል ሳይንት ወረዳዋ የአትሮንስ ማርያም አስተዳዳሪን ጨምሮ 6 ካህናት በመድፍ መገደላቸው፣ በወግድ ወረዳ ሰኮሩ ቀጠና አባት ሼህና ደረሳዎች እንዲሁም በአበያ ጉርባ ቀጠና ቄስ መገደላቸው ይታወሳል። የህዝብንና ባህልን እንዲሁም ሃይማኖትን ያማከለ ጥቃት የአገዛዙን የጭካኔ ደረጃ የሚያሳይ መሆኑ ተገልጿል። በዚሁ ዕለት ከቀኑ 11
ሰዓት አካባቢ በወይን አምባ ወረዳ 16 ቀበሌ ሰገሬት መሄጃ ሁላ በተባለ ስፍራ ተጨማሪ ጥቃት ለመፈጸም ቅኝት ሲያደርግ የነበረ ሌላ ቱርክ ሰራሽ ድሮን ሙሉ በሙሉ መከስከሱ ተረጋገጠ። በአካባቢው የሚንቀሳቀሱት የምኒልክ እዝ 105ኛ ኮር 71ኛ ክፍለ ጦር አመራሮች ስፍራው ላይ በመገኘት የድሮኑን መከስከስ ያረጋገጡ ሲሆን ይህም ለአገዛዙ ሰራዊት ትልቅ የቴክኖሎጂና የወታደራዊ ስትራቴጂ ኪሳራ መሆኑ ተመልክቷል። የፋኖ ኃይሎች በዞኑ እያደረጉት ያለው እንቅስቃሴና ያገኙት ድል የአገዛዙን ወታደራዊ የበላይነት እየተቀናቀነው እንደሚገኝ ተገልጿል። 4 የአገዛዙ የመከላከያ ሰራዊት አባላት ከነሙሉ ትጥቃቸው የአጼ ዳዊት ክፍለ ጦርን ተቀላቅለዋል። በብልጽግናው ስርዓት ግብዓተ መሬቱ መቃረቡን ተከትሎ ከመቼውም ጊዜ በላይ ጦረኛው አገዛዝ የሚመካበት ወታደሮች ከነሙሉ ትጥቃቸው ንቅናቄውን እየተቀላቀሉ ሲሆን 4 የመከላከያ ሰራዊት አባላት ከነሙሉ ትጥቃቸው የአፋብኃ ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦርን ከነሙሉ ትጥቃቸው መቀላቀላቸውን የኮሩ ሚዲያና ኮሚኒኬሽን ክፍል የግንባር መረጃ አስታውቋል። ወደ ፋኖ ከተቀላቀሉት ውስጥ 3ቱ የ17ኛ ክፍለ ጦር አባላት ሲሆኑ አንዱ የ101ኛ አየር ወለድ ክፍለ ጦር አባል መሆኑን ኮሩ አክሎ ገልጿል። ያለ አግባብ ንብረታችን ተወረሰብን ያሉ የነዳጅ አጓጓዦች መንግስት ፍትህ እንዲሰጣቸው ጠየቁ። የኢትዮጵያ የነዳጅ ጭነት ማጓጓዣ ባለ ንብረቶች ማህበር በህገ ወጥ ንግድና በኮንትሮባንድ ስም እየተወረሰ ያለውን የአባላቱን ንብረት መንግስት ተገቢውን ማጣራት በማድረግ ፍትህ እንዲሰጣቸውና መፍትሄ እንዲፈልግላቸው ተጠየቀ። ማህበሩ ማክሰኞ ሐምሌ 14 ቀን 2018 ዓመተ ምህረት በጊዮን ሆቴል ከአባላቱ ጋር ባካሄደው ስብሰባ ላይ እንደገለጸው አሽከርካሪዎች በግላቸው በፈጸሙት ህገወጥ ድርጊት ሳቢያ የባለ ንብረቶች ንብረት መወረሱ ትክክል እንዳልሆነና አሰራሩም ሊታረም እንደሚገባ አስታውቀዋል። በፈሳሽ ጭነት ማጓጓዣ አገልግሎት ዘርፍ የተሰማሩት አቶ የማነ ፀሐይ ለስብሰባው እንደተናገሩትም ከ3 ወራት በፊት በአፋር ክልል አዋሽ አርባ አካባቢ ነዳጅ ጫኝ አሽከርካሪያቸው በጀሪካን ነዳጅ ሲቀንስ በፖሊስ እጅ ከፍንጅ ተይዟል። አሽከርካሪው ፈጸመ በተባለ ወንጀል ክስ ተመስርቶበት ከሳምንት እስር በኋላ የተለቀቀ ቢሆንም የተጫነው ነዳጅ ግን ከነ ተሽከርካሪው መወረሱን ገልጸዋል። አቶ የማነ አክለውም አንድ ጀሪካን የማይሞላ ነዳጅ ሾፌር ወሰደ ተብሎ ከ10 ሚሊዮን ብር በላይ የሚያወጣ ንብረቴ ተወርሶብኛል። በዚህም ሳቢያ እንደገና ወደ ስደት ለመመለስ ተገድጃለሁ ሲሉ ምሬታቸውን ገልጸዋል። በተጨማሪም በህጋዊ መንገድ ከጅቡቲ ወደ ሀገር ውስጥ የገባ ነዳጅ ኮንትሮባንድ ነው ተብሎ መወረሱ ተገቢ እንዳልሆነ በመጠቆም የፌዴራል መንግስት ጉዳዩን በአስቸኳይ አጣርቶ ፍትህ እንዲሰጣቸው ጠይቀዋል። በተመሳሳይ ሌላው የፈሳሽ ጭነት ማጓጓዣ ባለ ንብረት አቶ ሙላት አንዳርጌ በሰጡት አስተያየት አሽከርካሪዎች የሚቀሽቡት ወይም የሚሰርቁት ነዳጅ አሽከርካሪዎቹ በራሳቸው በመንግስት ሀብት ላይ የሚፈጽሙት ምዝበራ መሆኑን ጠቅሰዋል። በመሆኑም ህጋዊ ተጠያቂ መሆን ያለባቸው ጥፋቱን የሚፈጽሙት ራሳቸው አሽከርካሪዎች ብቻ ሊሆኑ ይገባል። የተቀሸበውን የነዳጅ መጠን ብቻ በኤግዚቢትነት ይዞ ክስ መመስረት ሲገባ ሙሉ ተሽከርካሪውንና ጭነቱን መውረስ አግባብነት የለውም። ሪፖርተር ጋዜጣ በቀረበው ቅሬታ ላይ የአፋር ክልልን ምላሽ ለማግኘት ጥረት ያደረገ ቢሆንም ለጊዜው አልተሳካም ሲል ዘግቧል። ጉዳዩ ይመለከታቸዋል የተባሉት በአፋር ክልል የአዋሽ አርባ ዞን አስተዳዳሪ ኃላፊ አቶ ሁሴን መሐመድ የእጅ ስልክ ላይ ተደጋጋሚ ጥሪ ቢደረግም ምላሽ ማግኘት አለመቻሉ ተገልጿል። በሳውዲ ወደቦች ላይ የተጣለው የሁቲዎች የባህር ላይ ከበባ ስጋት የቀይ ባህር የመርከቦች እንቅስቃሴን አደጋ ላይ ጥሏል አለችም። የየመኑ የሁቲ አማጺ ቡድን በሳውዲ አረቢያ ወደቦች ላይ የባህር ላይ ከበባ ማወጁን ተከትሎ ድርጊቱ በቀይ ባህር የባህር ላይ ትራንስፖርትና ደህንነት ላይ ቀጥተኛ አደጋ እንደሚደቅን የሱዳን መንግስት አስታወቀ። ሱዳን አክላም ሳውዲ አረቢያ ደህንነቷን ለማስጠበቅ ለምትወስደው ማንኛውም እርምጃ ሙሉ ድጋፍ እንደምትሰጥ ገልጻለችም። ከኢራን ጋር ወገንተኝነት ያለው የሁቲ ቡድን የሰጠው መግለጫ በሳውዲ አረቢያ ላይ ያወጀው የባህር ላይ እገዳን የማያከብሩ መርከቦችን እንደሚመታ ካስጠነቀቀ በኋላ በቀይ ባህር የጓዙ የነበሩ 6 መርከቦች መንገዳቸውን ቀይረው እንዲመለሱ ማድረጉን አስታውቋል። የሁቲ አማጽያን የመገናኛ ብዙሃን አንድ ወታደራዊ ምንጭን ጠቅሰው እንደዘገቡት በቀጠናው እየተካረረ ከመጣው ውጥረት ጋር ተያይዞ በቡድኑ የተሰጡ ማስጠንቀቂያዎችን ተከትሎ ባለፉት 24 ሰዓት ውስጥ 6ቱ መርከቦች አቅጣጫቸውን ቀይረዋል። በተጨማሪም የሮይተርስ የዜና ወኪል እንደዘገበው የሳውዲ አረቢያን የነዳጅ ጭነት ወደ እስያ ይዘው ይጓዙ የነበሩ 2 የነዳጅ ጫኝ መርከቦች ከሁቲዎች በደረሰባቸው ማስፈራሪያ ምክንያት በቀይ ባህር ላይ የነበራቸውን የጉዞ አቅጣጫ በመቀየር ወደ ስዊዝ ካናል አቅንተዋል። የሁቲ ሚሊሻ በሳውዲ ወደቦች ላይ የባህር ላይ ከበባ ለመጣል ያወጣው መግለጫ በቀይ ባህር የባህር ላይ መርከቦች ጉዞ ላይ ቀጥተኛ አደጋ የሚደቅን በመሆኑ እንዲሁም የቀይ ባህር ቀጠናዊ ሀገራትን ደህንነትና ኢኮኖሚያዊ ጥቅም የሚጎዳ በመሆኑ የሱዳን መንግስት በከፍተኛ ሁኔታ አሳስቦታል። የሱዳን የውጭ ጉዳይ ሚኒስትር አክሎም የሳውዲ አረቢያ መንግስት ወደቦቹን ደህንነትና መደበኛ ስራ ለማረጋገጥ እንዲሁም
የሀገሪቱን ብሔራዊ ደህንነት ለማስጠበቅ የምታደርገውን ማንኛውም አስፈላጊ የደህንነት እርምጃ ሱዳን ሙሉ በሙሉ እንደምትደግፍ አረጋግጠዋል። ሚኒስትሩ እንደገለጸው የሁቲዎች እንቅስቃሴ በፋርስ ገዢና በቀይ ባህር አጋር ሀገራት ያለውን ሰላምና መረጋጋት የሚያናጋ ከመሆኑም በላይ ለሰፊው ቀጠናዊ ደህንነት አደገኛ የሆኑ አዎንታዊ ተጽዕኖችን ያሳድራል። በመሆኑም ሱዳን የሁቲ አማጽያን በሳውዲ ወደቦች ወይም በሌሎች የቀይ ባህር ዳርቻ ተቋማት ላይ የሚያደርጉትን ማንኛውንም ያነጣጠረ ጥቃትና እንቅስቃሴ እንዲታቀቡ ጥሪ አቅርባለች። የሱዳን መንግስት በክልሉና የዓለም አቀፉ ማህበረሰብ በመላው ቀጠናው የሚንቀሳቀሱ አሸባሪ ሚሊሻዎችን እንቅስቃሴ ለመክታትና ጨርሶ ለማስወገድ የሚያስችሉ ተጨማሪ ጫናዎችንና እርምጃዎችን እንዲወስዱ አሳስበዋል። ቀይ ባህር ከዓለም አቀፍ የባህር ላይ ንግድ ከ10 በመቶ እስከ 15 በመቶ የሚሆነውን ድርሻ የሚሸፍንና ከፍተኛ መጠን ያለው የዕቃ መያዣ ወይም ኮንቴይነርና የነዳጅ ጭነቶች የሚያልፉበት እጅግ አስፈላጊ የንግድ መስመር ነው። በመሆኑም በዚህ አካባቢ የሚፈጠሩ ማናቸውም ረብሻዎችና እገዳዎች በዓለም አቀፍ ንግድና በኃይል ወይም የነዳጅ ገበያ ላይ ቀጥተኛና ከፍተኛ አደጋን ይደቅናሉ። የአሜሪካና ኢራን ግጭት ተባብሷል። ሴንትኮም የ12 ቀናት የትጥቅ ዘመቻ ማጠናቀቁን ሲያስታውቅ ፕሬዚዳንት ትራምፕ በኒውክለር ተቋማት ላይ ለመምታት ዝተዋል። በአሜሪካና በኢራን መካከል ያለው ቀጥተኛ ወታደራዊ ግጭት ከዚህ ቀደም ታይቶ በማይታወቅ ደረጃ ላይ በደረሰበት በአሁኑ ወቅትም የአሜሪካ ማዕከላዊ እዝ በኢራን ወታደራዊ ኢላማዎች ላይ ለ12 ተከታታይ ምሽቶች ያካሄደውን አዲስ የጥቃት ዘመቻ ማጠናቀቁን አስታወቀ። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከመሬት በታች የተገነባ የቴሄራን የኒውክለር ተቋም ላይ ጥቃት እንደሚያደርሱ ባወጡት አዲስ ማስጠንቀቂያ ግጭቱን ወደ ከፋ ምዕራፍ አሸጋግረውታል። አሜሪካ ማዕከላዊ እዝ መግለጫ ምሽት 4 ሰዓት ተኩል ላይ የተጠናቀቀው ይህ ጥቃት የቴሄራንን የባህር ላይ ወታደራዊ አቅሞች፣ የሚሳኤልና የድሮን ማከማቻዎች፣ የባህር ላይ ዳርቻ የቅኝት ማዕከላትና የአየር መከላከያ መዋቅሮችን መሰረት ያደረገ ነው። ጥቃቱ ኢራን በዓለም አቀፍ የንግድና የሲቪል መርከቦች ላይ የምታደርሰውን ጥቃት ሙሉ በሙሉ ለማዳከም ያለመ መሆኑ ተነግሯል። በዚሁ ወር ብቻ የአሜሪካ ጦር በበሬሳ የሚገኙ በደርዘን የሚቆጠሩ የኢራን ወታደራዊ ጣቢያዎችን ከመደብደቡም በላይ በባህር በኩል ጥብቅ እገዳም ጥሏል። እስከ አሁን ባለው መረጃ ሴንትኮም ወደ ኢራን ወደቦች የሚገቡና የሚወጡ 9 የንግድ መርከቦችን አቅጣጫ ያስቀየረ ሲሆን አንዷ መርከብ ደግሞ ከአገልግሎት ውጭ በማድረግ አስወጥቷታል። በአሁኑ ወቅት ከ50 ሺህ በላይ የአሜሪካ ወታደራዊ አባላት በመካከለኛው ምስራቅ ቀጠና ተሰማርተው የሚገኙ ሲሆን በከፍተኛ ንቅናቄና ዝግጁነት ላይ እንደሚገኙም ተገልጿል። ፕሬዚዳንት ዶናልድ ትራምፕ በኢራን ናታንዝ የሚገኘውን ከምድር በታች የተገነባ የኒውክሌር ማበልጸጊያ ተቋም እንደሚመቱ መዛታቸውን ተከትሎ ቴሄራን የማያዳግም አጸፋ እንደምትሰጥ አስጠንቅቃለች። የኢራን ብሔራዊ መገናኛ ብዙሃን እንደዘገቡት በቴሄራን የሚገኙ የአየር መቃወሚያዎች ስራ እንዲጀምሩ የተደረገ ሲሆን በታባሪዝ፣ ቻባሃር፣ ኮናርክ እና የኢራን ብቸኛው የኒውክሌር ማብለያ ተቋም በሚገኝበት ቡሸህር በክብደት የተሰሙ ከፍተኛ ፍንዳታዎች ተመዝግበዋል። ኢራንን በምላሹ በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤልና የድሮን ድብደባዎችን ፈጽማለች። ሁለቱ ሀገራት ቀደም ሲል ተኩስ ለማቆም ተስማምተው የነበረ ቢሆንም በስትራቴጂካዊው የሆርሙዝ ወሽመጥ አስተዳደርና የባህር ላይ እንቅስቃሴ ጉዳይ ላይ ዳግመኛ ወደ ሙሉ ውጊያ ተመልሰዋል። ሴንትኮም ኢራንን ከ30 በላይ የንግድ መርከቦች ላይ ጥቃት አድርሳለች ሲልም ከሷል። የአሜሪካ የመከላከያ ሚኒስትር ፒት ሄጌዝ በካፒቶል ሂል ለሴኔት አባላት በሰጡት ማብራሪያ አሜሪካ በኢራኑ ጦርነት እስካሁን 35.5 ቢሊዮን ዶላር ማውጣቷን ተናግረዋል። ይህም ባለፈው ግንቦት ወር ከተመደበው የ8 ቢሊዮን ዶላር ወጪ በእጅጉ ያደገ ነው። ሚኒስትሩ ማብራሪያ በሚሰጡበት ወቅት ጦርነቱን የሚቃወሙ ሰልፈኞች ድምጻቸውን በማሰማት ንግግራቸውን በተደጋጋሚ ያቋረጡ ሲሆን ይህ ክስተት ሁለቱ ሀገራት ወደ አዲስ ግጭት ከተመለሱ ወዲህ ሄጌስት በካፒቶል ሂል ተገኝተው ማብራሪያ ሲሰጡ የመጀመሪያቸው ነው። በዚህ ተባብሶ በቀጠለው ግጭት 3 አሜሪካውያን ወታደሮች መገደላቸው የተረጋገጠ ሲሆን የዋይት ሀውስ አስተዳደር ለቀጣዩ በጀት ዓመት የ1.5 ትሪሊዮን ዶላር ወታደራዊ በጀት እንዲፈቀድለት ጥያቄ አቅርቧል። በዓለም አቀፍ ደረጃ በኢነርጂ ገበያውና በባህር ላይ ንግድ መስመሮች ላይ የተደቀነው ስጋት እየጨመረ በመጣበት በዚህ ወቅትም ግጭቱ ወደ ክልላዊ አህጉራዊ ጦርነት እንዳይቀየር የዓለም አቀፉ ማህበረሰብ ስጋቱን በመግለጽ ላይ ይገኛል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ጤና ይስጥልንም።